ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ይብዛላችሁ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። እንኳን ለዚህ ቻናል በሰላም መጣችሁ። እንዲሁም ደግሞ አዳዲስ የመጣችሁ ቻናሉን እንግዲህ ቤተሰብ ማድረግና እንዲሁም ላይክና ሼር ማድረጋችሁን አትርሱ። ሼርና እንዲሁም ደግሞ ከኔ ጋራ ስለምትሆኑና ስለምታበረታቱኝ ስለምሰጡኝ አስተያየት ሳላመሰግናችሁ አላልፍም። ሁል ጊዜ ስለምትጽፉልኝ ኮሜንትና ስለምታበረታቱኝ በራሳችሁ ፍቃድ ደግሞ ቪዲዮን ስለምታጫውቱልኝ እጅግ አድርጌ ከልብ ከልብ አመሰግናለሁ። ፈጣሪ እድሜያችሁን ያረዝም፣ የፈለጋችሁበት ቦታ ድረሱ፣ እግዚአብሔር ከክፋት ሁሉ ይጠብቃችሁ እያልኩኝ እንግዲህ ዛሬም የደሊላን ድራማ ይዤላችሁ መጥቻለሁ። ባለፈው እንግዲህ እየተጠናቀቀው ቤዛ ሁለታቸው ላይም ሽጉጥ ደቅና አትልቀቅ እየተባባሉ ከዛን በመሀል እንግዲህ ሽጉጡ ተተኩሶ ነበር ድራማው እየተጠናቀቀ። ዛሬ እንግዲህ ድራማው ቀጥሏል። ክፍል እንግዲህ የማቀርብላችሁ ይሆናል። ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። ሼር ስለምታደርጉና ላይክ ስለምታደርጉ ደግሞ በደንብ አድርጌ ከልቤ አመሰግናለሁ። ውለታችሁን ፈጣሪ ይክፈልላችሁ። ቅንነት ለራስ ነው። እንግዲህ አብረን እንደግ። የምትሰሙት ሁሉ ላይክ እና ሼር ማድረጋችሁን አትርሱ። አትለፉ። እንዲሁም እንግዲህ እንዲመልስላችሁ ኮመንት ላይ እኔ ዛሬ ነው የመጣው ብላችሁ ማሳወቅ ትችላላችሁ። እኔ ደግሞ ተመልሼ ወደ እናንተ ቤት መምጣት ይችላለሁ። ስለምታደርጉና ስለምትታዘዙ እጅግ አድርጌ አመሰግናለሁ። ወደ ዛሬ ድራማችን ስናልፍ ደሊላ ከእስር ቤት ከእንትኑ ከታገቱበት አምልጧሉ። ቤዛ እንግዲህ ይሄንን አውቃ በጣም ተረብሻለች። ሽጉጡን እንግዲህ ሲተኮስ ወደ ግድግዳ እንደተተኮሰ አወቀች። እንግዲህ ዋናዎቹ ይሄ ነበሩ። እንግዲህ ሶስታቸውም ሲታገሉ ከዛንን እንግዲህ ቤዛ እናንተ ናችሁ እኮ ከዚህ ቤት እኔን ለማባረር ስትፈልጉ የነበረ፣ ስለዚህ እናንተ በህይወት መኖር የለባችሁም ይገላችኋለሁ ትላችኋለች። ከዛንን እንግዲህ ዝም በይ አንቺ ፈሪ፣ አንቺ ማለት እኮ ፈሪ ነሽ፣ በሰው ልጅ ተጠጋግተሽ የምትኖሪ ምንም እኮ የማትች ፈሪ ነሽ ብላ ትላታለች አዜብ። ከዛንን እንግዲህ እንደዛ ስትላት ባክሽን አዜብ እንዳታናድጃት ተረጋጊ ብላ ትላታለች። አንቺ አሮግት ዝም በይ፣ አንዳች ነገር እንድትተነፍሺ አልፈልግም። እናንተ ሁለታችሁ ናችሁ እችን ሴጣን እዚህ ውስጥ እንድትኖሩ ያደረጋችኋት አንቺና ልጅሽ ብላ ትላታለች። ካሌብ እንግዲህ ይሄንን ጉዷን አያቅም። ቢያቅ ኖሮማ በአንድ ቀን ነበር መንቅሮ የሚያስወጣት ትላለች ቤዛ። ከዛንን እንግዲህ እንደዛ ሽጉጡ ሊቀቂ አትለቀቂ እየተባባሉ እርስ በራሳቸው እየታገሉ ሳለ እንግዲህ ሽጉጡን ወደ ላይ ትተኩሰዋለች። ከዛንን እንግዲህ አዜብ እንደተመታ ሰው አልጋው ላይ እንግዲህ ትዘረራለች። ከዛንን እንግዲህ የካሌብ እናት ደግሞ እንግዲህ ከግድግዳው ጋር ተላጥፋት ትቆያለች። ቤዛ እንግዲህ እሷን አይታ በጣም ትደነግጣለች። ድንጋጤዋ እንግዲህ ከፍራቻ ጭምር የተነሳ ከዛንን እንግዲህ ቤቱን ዘግታ ሮጣ ትወጣለች። መንገድ ላይ ቆማ ቤዛ ተረጋጊ፣ ምንም ነገር አልተፈጠረም እያለች ለራሷ ታወራለች። ራሷን ለመረጋጋት እንግዲህ አይ ምንም ነገር አልተፈጠረም፣ ማንም ሰው አልሞተም፣ ሽጉጡ ወደ ላይ ነው የተተኮሰ፣ ስለዚህ ተረጋጊ ቤዛ፣ ራሴን አታስጨንቂ ትላለች። ቤዛ ራሷን ካረጋጋች ወዲህ አሁን እኔ ምንድን ነው ማድረግ ያለብኝ? ካሌብ መቼም ቢሆን ደሊላን ይዘ የት ነው የምትሄደው? ከእኔ መቼም አታመልጥም። አንተ የኔ ብቻ ነህ፣ የማንም ሰው አይደለም ትላለች። ከዛንን እንግዲህ እንደዛ እያለችላት ሳለ ቆይ አሁን ምንድን ነው ማድረግ ያለብኝ? አዜብ ወደ ፖሊስ ብትሄድስ ብላ ትላለች። ቆይ ወደ ፖሊስ ከሄደች ፖሊስ ከመጣ ምንድን ነው ማድረግ ያለብኝ? እኔ ነገሮቹን ለመረጋጋት ወደ ቤት መሄድ አለብኝ ትላለች። ከዛን እንግዲህ ለራሷ ይሄን ትነግርና ወደ ቤት ሂጄ ይሄን ነገርማ መቼም ማድረግ አይችሉም፣ ይሄን ነገር ማስቆም አለብኝ። አዜብ እንግዲህ ፖሊስ ጋር መሄድ አለባትም፣ ስለዚህ ይሄን ነገር እኔ ሂጄ ማቆም አለብኝ ትላለች። ከዛን እኔን ከተናገረች ወደ ቤቷ ትሄዳለች። እንግዲህ
አዜብ ደግሞ እንግዲህ የካሌብ እናት እንግዲህ ስልክ ትደውላለች ለቤዛ። ከዛ ስትደውልለት እንግዲህ ስልኩን አታነሳም። እቺ ደግሞ ስልኩን አታነሳም ስትል ቆይ ከዛንን እንግዲህ እሷ ደግሞ ቆይ አንቺ ምን እንዲሆን ጠብቀሽ ነበረ? ልጅሽን ለነፍሰ ገዳይ አሳልፈሽ ከሰጣሽ ወደ ምንድን ነው የምትጠብቂ ብላ ትላታለች። ከዛንን አዜብ ምንድን ነው የምታወሪ? እኔ እኮ እውነቱን ብቻ እንድናገሩ ነበረ ብላ ትላታለች። ከዛንን እሷ ደግሞ እረ እባክሽ አንቺ ማለት እኮ አውሬና ነፍሰ ገዳይ ጨካኝ ነሽ፣ እናት ነኝ ብላ ትያለሽ እንዴ? እንደዚህ አይነት እናትም የለችም። ልጇን እንግዲህ ለጅብ የምትሰጥ እንዲሞትልሽ መስዋዕት ያደረግሽ ብላ ትላታለች። እንግዲህ የእናት ካሌብ እዚህ ጋር ምን ሆና እንደተሸወደች ባላቅም እንግዲህ ቤዛ በጣም ነው በአሁኑ እንግዲህ ነገሮቹን ያከረረችው። እኔ በራሴ በኩል እንግዲህ የራሴን ግምት ሳስቀምጠው ትክክል ነገር አልሰራችም። ምንም አይነት ነገር እንኳን ቢሆን ሌላ ነገር ማሰብ ነው እንጂ ልጇን አሳልፋ መስጠት የለባትም። እንግዲህ እሷ የምትለው ደሊለን ነው የሚፈልገው ነው የምትለው። ግን ከካሌብ ጋር ራሱ ችግር ሳይኖርባት አይቀርም። ነገር ግን ፍቅር ብቻ አይመስለኝም። እንግዲህ ለበቀል ነው ካሌብንም የምትፈልገው። ከዚህ በኋላ እናንተ ሰላማችሁን ነው የማደፈርሰው እያለች ስለሆነ እንግዲህ እነሱ ምክክሩን ለማውጣት ነው የምትፈልገው። ከዛ አዜብ ደግሞ እንግዲህ ይሄንን እውነቱን ነገር እንግዲህ በጣም ተቸግራለች። አዜብና የካሌብ እናት መካከል እንግዲህ ትልቅ ችግር አለው። ለምን እነሱ ሁለታቸው እንግዲህ ካሌብን የደበቁት ነገር አለ። ይህንን እውነት የደረሰበት ካሌብ እንግዲህ ምን እንደሚሆን እንግዲህ አልታወቀም። ገና ብዙ ነገር አለ። ከዛንን እንግዲህ ከዛ እንደዛ ስትባል እንግዲህ በጣም ትደነግጣለች። ሁሉ ነገሩ የምትይዘውና የምትለቀው ነገር ይጠፋታል። ከዛንን እንግዲህ አዜብ ደግሞ ይሄን ነገር እያንዳንዱን አንቺና የአንቺ አውሬ የሰራችሁትን እያንዳንዱን ነገር ለፖሊስ እናገራለሁ ብላለች። ከዛንን እንግዲህ መቼም ቢሆን አታደርጊም፣ ሰላም ደግሞ መቼም ቢሆን ይሄንን አታደርጊም፣ ይሄ ቤትማ በፖሊስ ሲበጠበጥ ማየት አልችልም ብላ ስትላት፣ አይ ይሄማ በምንም ታምር አይሆንም፣ አታደርጊም አዜብ እውነቴን ይልሻለሁ ብላ ትላታለች። ከዛንን እንግዲህ ማን ነው የሚያስቆመኝ? ማን አንቺ ነሽ ወይስ ደግሞ ቤዛ ናችሁ የምታስቆመኝ? ማን ሊያስቆመኝ ይችላል ብላ ስትላት እንግዲህ ከዛንን እንግዲህ ይሄ ሳለ ነበረ እንግዲህ እሷ እየወጣችሁ እንግዲህ ካሌብና ደሊላ ደግሞ ድጋሜ ተይዞ እንግዲህ ድጋሜ አመልጣለሁ ብለ ብትሞክር የውሌ እዚሁ ነው ጭንቅላቴን ለሁለት የማደርግል። ስለዚህ ይሄንን እንግዲህ የምታስበውን ነገር አቁም ብሎ ይለዋል። ከዛንን እባክህ ብላ ደሊላ ትለምነዋለች። ከዛን ደሊላ ስትለምነው ጊዜ እንግዲህ እሱ ደግሞ የአንቺ ራስሽ አፍሽ ዝጊ ብሎ ይላታል። ከዛንን እንግዲህ እንደዛ ሆኖ ቆይ ከዛ እንደዛ እየተባለ ሰውዬ ጥላቸው ይወጣል። ደሊላ ከዚህ ቤት ማምለጥ አለብን፣ ስለዚህ እነዚህ ሰዎች ትንሽ ከቆዩ እንደሚገሉን ብሎ ይላታል። ከዛ ደሊላ ደግሞ እባክን ቀስ ብለ እንግዲህ ገመዱ እኮ በደንብ ነው የታሰረ፣ ስለዚህ እጅህን ይበጥሳል፣ እባክን ቀስ ብለ ትለዋለች። እንግዲህ እውነት ለመናገር እንግዲህ ደሊላና ካሌብ እንግዲህ መከራቸውን የእውነት በፍቅር መካከል እንግዲህ መከራ ሲኖር እንግዲህ የባሰ የሚያቀራረብና እንዲሁም ደግሞ ለዛ ሰው የዛን ሰው እንግዲህ በደንብ እንድታጉ የሚረዳችሁና ስለዚህ በመከራ መሀልም እኩል አንድ ላይ ሆኖ እየታገሉና እንግዲህ እሷን ለማስመለጥ የሚያደርገው እሷም ደግሞ እሱን ለማስመለጥ የምታደርገው ነገር እንግዲህ የሚደነቅ ነገር ነው። እውነተኛ ፍቅር ማለት እንግዲህ እውነተኛ ፍቅር እስከ መቃብር እንደሚባለው እነሱም እንግዲህ የራሳቸው ሁኔታ እየተወጡ ካሌብ እንግዲህ አሁን ደግሞ ካሌብ ተራውን እንግዲህ ራሱን ፈቶ ለመልቀቅ ነው። እንግዲህ ባለፈው ደሊላ ነበረ እግሯን ፈታ እንግዲህ ሄዳ ለማዳን የሞከረችው እንግዲህ ባይሳካላትም እንግዲህ በአሁኑ ደግሞ ካሌብ እግሩን እየፈታ ነው። ከዛ በዚህ መካከል እንግዲህ ቤዛ ሌላ ሰው መስላ ትመጣለች። ከዛንን እንግዲህ
ከዛ እንደመጣች ቆይ እናንተ እነማን ናችሁ? ብር ነው ወይ የምትፈልጉት? ብር የምትፈልጉ ከሆነ የፈለጋችሁን ሀል ሰጣችኋለሁ፣ እባካችሁን ሊቀቁን ብሎ ካሌብ ይላታል። ከዛንን እንግዲህ እንደዛ ስል የምን አባ ብር ነው? እኔ ምንም አይነት ብር አልፈለግም፣ እናንተን ሁለታችሁን ነው እዚህ ድፍት ማድረግ የሚፈልገው ብላ ትላለች። ከዛን እንደዛ እያለች እንግዲህ ሁሉም ነገር ደግሞ ደሊላ በደንብ ስለምታውቀው እሷ እንደሆነች እንግዲህ አውቃለች። ነገር ግን ለካሌብ ለምን እንዳልነገረችውና ለምን እንደደበቀችው ግን አልገባኝም። እንግዲህ ደሊላ እሷ እንዳገተ ቤዛ እንደሆነች እንግዲህ ታውቃለች። የእናትየውም እጅ እዚህ ውስጥ እንዳለበት ሁሉም ነገር ታውቃለች። ስለዚህ እንግዲህ እያወቀችው ምንም ነገር እንኳን አላለችውም። እሱ ደግሞ ወደ ቤታችን እንሂድ እማዬ ደግሞ ትጨነቃለች እንኳን ብሎ ስላትም ይሄንን ነገር እንግዲህ እሷ ወደ ጎን ሽላ ብላ አዎ ትጨነቃለች፣ ነገር ግን እንግዲህ እያለች ነበረ። ከዛን እንግዲህ ቤዛ መሆኗን እንድ ስላወቀች አንገቷን ደፋ አድርጋ ነበረ ስታወራት ነበረ። ከዛንን እንግዲህ ቤዛ ደግሞ ሁለታቸውን እንግዲህ ታፋጥጣቸዋለች በሽጉጥ። ከዛን እንግዲህ ካሌብ የሚናገረውና የሚተውን ነገር ነበረ የጠፋ። እሷን ግን ተዋት፣ የፈለጋችሁን ነገር አድርጉ ብሎ ነበረ። ከዛን እንደዛ እያሉ እንግዲህ አዜብና የካሌብ እናት ደግሞ ቤት ውስጥ ተፋጠዋሉ። ከዛን አይ እኔ መሄድ አለብኝ፣ አይ አንቺ አትሄጂም የሚለውን እንግዲህ እየተፋጠጡ ነበረ። አዜብ እንግዲህ ለፖሊስ ልትነግረው ከቤት እንግዲህ ትወጣለች። ሁሉም ነገር አዘጋጅታ እየሄደች ነበረ። ይሄንንም ደግሞ የካሌብ እናት እንግዲህ ለቤዛ ነግራ ነው እንጂ ቤዛ ቤት ውስጥ አልነበረችም፣ መውጣቷንም አላወቀችም ነበረ። ከዛንን እንግዲህ መንገድ ላይ ስታገኛት መንገድ ላይ አቁማ የት ነው የምትሄጂ? የት ለመሄድ እያሰብሽ ነው? ፖሊስ ጋር ለመሄድ ነው ብላ ትላታለች። አዎ ሄጄ ሁሉም ነገር እውነቱን ይናገራለሁ ብላ ትላታለች። ከዛንን የምኑን እውነት ነው የምትናገሪ? ምን ሆነና ምንድን ነው የምትናገሪ ብላ ትላታለች። ከዛንን እንግዲህ ከፊት ለፊቷ ተገትራ እሷን ብቻ ነበረ ያየችው። ዞር ስትል እንግዲህ አጋጁን ከሷ ጋር ነበረ። ከዛንን እንግዲህ እሷንን እንግዲህ ራስ ከዛን እንደዛ ስትላት ጊዜ ትከሻዋን ከኋላ ነካ ያደርጋታል። አዜብ ትደነግጣለች። ከዛንን እንግዲህ እኔ ሁሉም ነገር እናገራለሁ፣ ማን ነው የሚያቆመኝ? እንደ አንቺ አይነት ሀረመኔ ሰው መቼም ቢሆን እንግዲህ አላልፈውም ብላ እንግዲህ እንቀርቀት ይዛታለች። ከዛንን እባክሽን ሊቀቅኝ ብላ እንግዲህ ቤዛ እየተማጸነቻት ነበር። ከዛ አጋቹ ደግሞ ቆሞ እያያት ነበረ። ከዛንን እንግዲህ አንተ ምንድነው ቆማ የሚታየኝ? አገላግለኝ እንጂ ብላ ትላታለች። ከዛንን እንግዲህ ያገላግሏታል። የውልሽ አናትሽን ለሁለት በትንልሻለሁ። አሁን ወደፊትና ወደ ኋላ ሳትይ ቀስ ብለሽ ፊትሽን ብቻ እያየሽ ሂጂ ብላ ትላታለች ቤዛ። ከዛንን እንግዲህ እሷን ይዛ ወደዛ ይሄዳሉ። ቤዛ እንግዲህ ያልታወቀና ያልታየበት ገና እየታየ ነው። እኔ ነኝ የጀመርኩት ጨዋታን፣ ስለዚህ እኔ ራሴ እጨርሳለሁ፣ አንቺ መቼም ቢሆን ምንም አታደርጊም ብላታለች። እንግዲህ ከዛ ካሌብ እንግዲህ ቀስ ብሎ እጆቹን ይፈታና ከዛንን እንግዲህ ቤዛ እንግዲህ ደሊላን እያስፈራራች ሳለ ቀስ ብሎ እግሮቹንና ቶሎ ቶሎ ይፈታና ከኋላ ይዞ ያንቃታል። ከዛንን እንግዲህ ምንም አይነት ነገር እንኳን ትንፍሽ ሳትል እንግዲህ እዛው ጸጥ ያደርጋታል። ከዛንን እንግዲህ ቶሎ ቶሎ ብሎ እንግዲህ ይፈታታል። ከዛንን ምንም ነገር እንኳን አላወቀችም። እራሷ ሳታቅ እንግዲህ እዛው ትቷት ይዟት ይሄዳል። ከዛንን እንግዲህ ለመነሳት ስላቃታት እንግዲህ እንደምንም አድግቶ ይዟት ይወጣል። ከዛንን እንግዲህ እየወጡ ሳለ እንግዲህ ከአጋቹ ጋር መንገድ ላይ ይገናኛሉ። ከዛን እያመለጡ ሳለ ይሄኛው ይመጣባቸዋል። ከዛንን እንግዲህ አመለጣችሁ ማለት ነው ብሎ እንግዲህ ያገኛቸዋል። ከዛንን ምን ፈልገ ነው ብሎ ይለዋል። ከዛንን እንግዲህ ይሄኛው ይመታውና ከዛንን እንግዲህ የባሰው ሱስ ሲመጣ ጭራሽ የሚገናኝና
ከዛንን እንግዲህ አንገቱን ይዞ እዛው ይደበድብና ሴት አድርጎት ከዛንን ይበቃሃል በእናቴ ብላ እንግዲህ ካሌብ ሁለቱ እንግዲህ እዛው ደብድቦት ያመልጣሉ። ከዛን እንግዲህ ቤዛንን እዛ ደፍቷት ይሄኛውንም እንግዲህ እዚህ ደፍቶት ይሄዳሉ። ለመነሳት እንግዲህ ቢታገል መነሳት አልቻለም። ከዛንን እንግዲህ እነሱ እንግዲህ መንገዳቸውን ይቀጥላሉ። እንግዲህ ደሊላ መራመድ ያቅታታል። ከዛንን እንግዲህ ቆይ ተረጋጊ ብሎ እንግዲህ ያስቀምጣታል። እውነት ለመናገር እግሮቿ አልታዘዝ ብሏል። ምግብ ሳትበላ እስካሁን ቆይታ እንደዚህም ደግሞ ታስራ ነው እየቆየችው። እንግዲህ በጣም ደክሟታል። ከዛን ቆይ እንደምንም ተረጋጊ እባክሽን ለእኔ ስቲ ጠንክሪ ብሎ ይላታል። ከዛንን እንግዲህ እባክህን ለእኔ ስትል ብላ ትለዋለች። እንግዲህ ሁሉም ነገር ተመስገን ብሎ ይላሉ። እንግዲህ ለደሊላ የተዘጋጀለት ቢያውቁ ማንም እንደዚህ አይልም ነበር። እንግዲህ ደሊላ እንግዲህ እንደምንም አድርገ ወደ ቤት መግባት አለብን ብሏት እንግዲህ እንደምንም እየተራመደች ትንሽ ትንሽም ቢሆን ተራመጂ ብሎ ይላታል። ከዛንን እንግዲህ እነሱ ቀስ ቀስ እያሉ እየተራመዱ ነበረ። ከዛንን እንግዲህ ቤዛና አጋቹ ደግሞ አንድ ላይ ይፋጠጣሉ። ይሄ ሁሉ የሆነ በአንቺ ምክንያት ነው፣ ስለዚህ ሁላችንም እንግዲህ ወደ እስር ቤት ብሎ ይላታል። ከዛንን ደግሞ እንደዛ ስለው ጊዜ አንተ ደግሞ ዝም በለው ትለዋለች። ከዛ እንግዲህ ቤዛ ከዛንን እንግዲህ አሁን እያንዳንዱን ብርን ቆጥረች ትሰጭኛለች ብሎ ይላታል። የምን አባክ ብር ነው ብላ ትለዋለች። ስራን እኮ በአግባቡ አልሰራም ስትል ኧረ እባክሽ እኔ እኮ ስራዬ በአግባቡ ነው የሰራሁት፣ አንቺ ነሽ ያበላሸሽው፣ በራስሽ ፍቃድ ነው፣ ስለዚህ እኔ ምንም ማድረግ አልችልም፣ ብሬን ትሰጭኛለች ብሎ ይላታል። ከዛንን እንግዲህ ብሩን የማትሰጭኝ ከሆነ ሁሉም ነገሩን እንግዲህ ለካሌብ እናገራለሁ፣ ስለዚህ ያን ጊዜ ምን እንደምትሆኝ እናያለን፣ አንቺ አዘሽኝ እንግዲህ እኔ እንደሰራው ይህን ሁሉ እናገራለሁ ብሎ ይላታል። ከዛ እንግዲህ ቤዛ ደግሞ እሺ ተረጋጋ ብላ ትለዋለች። ከዛንን እንግዲህ ሰውየውን ታረጋገዋለች። ከዛ በቃ ይሰጠሃለሁ ብላ ስትል እሺ ብሎ ይላታል። አሁን እኔና አንቺ ከዚህ አካባቢ መሰወር አለብን፣ ስለዚህ አሁን ካሌብ ፖሊስ ጋር ይሄዳል፣ እኔና አንቺ ወደ እስር ቤት መግባታችን ነው ብሎ ይላታል። ከዛንን እሷ ደግሞ ይሄ ሳይሆን በፊት አሁን እጄ ነገሮቹን ማስቆም አለብኝ ትላለች። አዜብ እንግዲህ ሁሉ ነገር ለፖሊስ ሄዳ መናገሯ አይቀርም፣ ስለዚህ እጄ እሷን ማስቆም አለብኝ፣ እሷ ናት የማትለቀኝ ብላ ስትል አዜብን እንዴት አርግተሽ ከፖሊስ እንደምታድኝ አላቅም፣ አዜብ ማለት ቀላል አይደለችም ብሎ ይላታል። ከዛን እንግዲህ እሷም ደግሞ ይሄን ስላወቀች ቀጥ ብላ ነበረ እንግዲህ ወደ ቤት እየሄደችው። ከዛንን እንግዲህ ነገሮቹን እንግዲህ አዜብ ልታጋልጥ ስትሄድ ነበረ። እናትዮ ደግሞ ደውላ እንግዲህ አዜብ ወደ ፖሊስ ጣባ እንደምትሄድ እየነገረቻት፣ ከዛንን እንግዲህ አዜብ መንገድ ላይ ቆማ ጠብቃ እንግዲህ እንዳታደርገው ስላደረገቻት አሁን ላይ እንግዲህ ዘና ብላ እየተናደደች ንዴቷን ልታበርድ እየሞከረች ነው። ቤዛ እንግዲህ ወደ ቤት ትመለስና ከዛንን እንዴት ነው ይሄን ነገር እያደረሽው ብላ ስትላትም እንግዲህ እኔ እኮ አንቺም ከኔ ጋር ነበርሽ፣ ስለዚህ አንቺም ነሽ የምትጠየቂ ብላ ስትላት፣ ከዛንን እኔ እኮ ምንም አላደረግኩኝም ደሊላን ብቻ ከሱ ለመራቅ እንጂ እኔ እሱን ለመጉዳት ያደረግኩት አንዳች ነገር የለም ብላ ስትላትም፣ ኧረ እባክሽ አንቺ አይደለሽም እንዴ ልጅሽን አሳልፈሽ ለክብርና ለክብርሽ ብለሽ አሳልፈሽ ልጅሽን የሸጥኩ ብላ ትላታለች። ከዛን እንግዲህ እኔ ምንም ነገር ያደረግኩት ነገር የለም፣ አሁን እንግዲህ እሱ ወደ ፖሊስ ጣባ ከሄደ እውነታ መታሰራችን ነው ብላ ስትል፣ እኔ እንግዲህ እናንተ መያዣ አድርጌ የመጨረሻ ካርድን ይጫወታለሁ፣ እዚሁ ነው የምትቀመጡ ብላ ትላታለች። ከዛ እንግዲህ አዜብ ደግሞ ቆይ እንዴት ነው ቤዛ ይሄን ምስጢር ልታቅ የቻለችው? እኔ እኮ እያደረግኩት ሁሉም ነገር በምስጢር ነበረ፣ ይሄንን ነገር እንዴት ልታቅ ቻለች ብላ እንግዲህ ለራሷ ጥያቄ ሆኖባት እንግዲህ ቤት ውስጥ ብቻዋን ቁጭ ብላ እየተሰላሰለች ነበር።
አዜብ እንግዲህ ይሄንን እያሰለሰለች ከዚህ ክፍል መውጣት አለብኝ፣ እኔማ ራሴን ማከላከል አለብኝ፣ ይሄን ምስጢር አወቅኩ ብላማ እዚህ ቤት ውስጥ ማታስቀምጣ ትችልም ትላለች። ከዛ ካሌብና ቤዛም ደግሞ መንገድ ላይ እንግዲህ ውይ አሁን እዚህ ደረስ ህልም ነበረ የመሰለኝ ትላለች። እንግዲህ አዎ ደርሰናል፣ እኔ ፍቅር ትንሽ ነው እየቀራኝ ብላ ትላታለች። አዜብ እንግዲህ ወደ ደጅ ልትወጣ ስትል ቤዛ ሽጉጥ ትደቅትና በር ላይ የት ነው የምትሄጂ? ያለ እኔ ፍቃድ አንድ ሰው እንግዲህ ከዚህ ቤት አይንቀሳቀስም ብላ ትላለች። ቤዛ ምንድን ነው የምታደርጊ? ተረጋጊ ቆይ ብላ ትላታለች። ከዛ እኔን እንግዲህ እንደዛ ስትላት ጊዜ ቆይ ምን እየሆንሽ ነው አንቺ አሮጊት ራስሽ ዝም በይ ስላታለች። ከዛ እኔን እንግዲህ ሽጉጡን ልትተኩሷ እንግዲህ አንቺም ዝም በይ ስትላት እንግዲህ ካሌብና ደሊላ ካብ ውስጥ እንግዲህ ይገባሉ። እንግዲህ ካሌብ እንግዲህ እያየ በጣም ይደነግጣል። ከዛ እኔን እንግዲህ ደሊላ እንግዲህ ፈርታ ከሱ ስር ትደበቃለች። ከዛንን እንግዲህ እንደዛ ሳለ ነበረ ድራማው እየተጠናቀቀ። እንግዲህ በሚቀጥለው እውነቱ ላይ ይደርሳል። ካሌብ አሁንም ደግሞ ተሸፋፍኖ ነገሮች ወደ ሌላ ይሄዳሉ የሚለውን እንግዲህ ሀሳባችሁን እንግዲህ የእናንተ ይሄ ይሆናል ብላችሁ የምታስቡትን ነገር ኮሜንት ላይ ዱቅ አድርጉልኝ። ስለምትከታተሉኝና ከኔ ጋር ስለነበራችሁ ስለ ሁሉም ነገር እጅግ አድርጌ አመሰግናለሁ። ለዛሬ የሰራሁላችሁ ለዛሬ የቀረብኩላችሁ ድራማ ከሞላ ጎደል እንግዲህ ይሄን ይመስል ነበረ። አብሮ ስለነበራችሁ አመሰግናለሁ።